መሲ ምንድነው? ሳምሪ ትመጣለች። አስገቢያት አንዴ። እጂ ለምን ማስገባት? ትምጣና ተነጋገሩ። አልነጋገርም። የኔ ቤተሰብ ሲሰደብስ ሌዝቢያን ሙሉ ቤተሰቦች ሌዝቢያን ስትልስ የኔን አባቷ ሁለት እሷን ቤተሰቦች ይቅርታ ትጠይቅ ዲቦ እንጂ ወደዛ ይወልሽ እኔ አልሄድኩም። ምንም አልተናገርኩም። ምንም ነገር የተናገርኩትን እያንዳንዱን ነገር አውቃለሁ። ጥንቅቅ አድርጌ የተናገርኩትን ነገር አውቃለሁ። ሰማሽኛ? ምንም የተናገርኩት ይሄ ቤተሰብ ጋር የደረሰ ምንም አይነት ነገር የለም። ምንም አይነት ነገር ያው ነገሩን እንደዚህ አካብዳችሁት አትምጡ። የተናገርኩት እኮ አለ ሪከርድ ላይ። ምንም የተናገርኩት የተካበደ ነገር የለም። ገባሽ? እሷ ከተናገረችው እኔ እንደውም ምክር ነው የሰጠዋት። ስድብ አይደለም የተሰደብኩት፣ ምክር ነው የሰጠዋት። ገባሽ? ምክር ነው የሰጠዋት እንጂ ስድብ አልተሰደብኩም። እና ያልኩትን ደግሞ ጠንቅቄ አውቃለሁ። እየሰማሽ ነው መሲ? የተናገርኩትን ጠንቅቄ አውቃለሁ። ልጆቹ ግን የት እንዳሉ አይተሻል? ግን ዲቦራ የት እንዳሉ የት? የእናንተን ቤት እኮ ላይቭ እያስተላለፉት ያሉት። ሂዱ ያስተል። ኧረ እባክሽ እንደዚህ ይቻላል እንዴ? እስኪ ላይቭ እስቲ አንድ ሰው አንድ ነገር ይሁን። እንደዚህ አይነት ቀላል እንዴ? እንደዚህም ይቻላል እንዴ? የኔን ላይቭ ነው የኔን ቤት ነው ላይቭ እያስተላለፉ ያሉት። የት አለ በእናትሽ ላይቭ እየተላለፈ ያለው ነገር? የት አለ ላይቭ እየተላለፈ ያለው ነገር? ህግ እኮ ያለበት ሀገር ነው ያለነው። እሷ ያወራችሁ ይውጣ፣ እኔ ያወራሁት ይውጣ። የማን ነው እኮ ዲቦ? አሁን ተነጋግራችሁ ፍቱት። መሲ ስለ ሀቅሽ ተናገሪ። እሷ ያወራችሁ ቤተሰብ አባቱ ሁለታችሁ እሷም አንቺ ቤተሰቦቻችሁ እብይ ነግሬያታለሁ። ለሁላችን ነው የሚፈርደው። ገባሽ? ተረዳሽኝ? ህግ ለሁላችንም ለሁላችሁ ነው። አሁን ዲቦራ ያልተረዳሽ ላይፉን አይተሻል። እሷ ስለ ቤተሰብ ያለችው ነገር ይውጣ፣ እኔ ያልኩት ነገር ይውጣ። እስኪ የተናገርኩት ነገር ካለ ዲቦራ ተረጋጊና ቤተሰብ ጋር ደውዪ። በቃ ተረጋጊ። ምንም ሌላ ነገር ከሚጨመርበት በቃ ቤታ ትክፈትና ሁለት የሷ ወንድም መጥቷል። ገባሽ ዲቦ? ከወንድሟ ጋር ተነጋገሪ። ሁለታችሁ ተነጋገሩ። ቤታ ግን አዎ መማርዬ እነሱ ለምን እንደሆነ ታውቂያለሽ? እኔ ደውለው እንደዚህ አንቺ እንደዚህ ያሉበትን ሪከርድ አሁን ሪከርድ ማድረግ እኔ ቤታ እሺ አይደል? ዲቦ ስሚኝ አዳምጪ። እኛ እንውጣላችሁ፣ እናንተ ተነጋገሩ። በቃ መሲ አንቺ በማከል ገብተሻል። እኛ ከታችን እንሆናለን። ወንድሟ እና ብየዋለሁ ዲቦ ከወንድሟ ጋር ተነጋገሩ። እሷን ሁለታችሁ እንደፈለጋችሁ። ገባሽ ዲቦ? ሁለታችሁ እንደፈለጋችሁ አይመለከተንም። ዲቦራ በቃ ተይው ነገሩን አብርጁ። ግን በመሲ ግን ማለት ነው አሁን እኛ ዲቦራን እየሰማን አልነበረ። 5000 6000 ሰው ነበረ። ጭራሽ ስለ ቤተሰቦች አላነሳች። ምንድነው ያቺኛው ባለፈው ሪከርድ ላይ ያለ የዲቦራን ቤተሰቦች አነሳች። ባሽ የዲቦራን ቤተሰቦች ስታነሳ ነው ዲቦራ ምን አለች? ስለኔ ቤተሰብ ታወራለሽ፣ እኔም ደግሞ ስላንቺ ቤተሰብ እኮ አውቃለሁ፣ ግን ቤተሰቦችን አለካም አልፈሽ ተርፈሽን በጣም ስትናገሪ ቤተሰብ ላይ እንዲህ የሚሄድ ይችላል ነበር ብላ ራሷን ነው ገባሽ መሴት ተናገረቻት። እኔ እኮ ምንም ነገር እኮ አላየሁም። ብቻ ቤታቸውን ሲያሳዩ ነው ገስት ገብቼ እንትን ያልኩት። ቤተሰቦችሽን እርጂ ምናምን ቤተሰቦችን እርጂ፣ ልጅሽን ጥለሽ ቤተሰቦችሽ ላይ እርጃቸው፣ ቤተሰቦችን ዞር ብሎ የሚያይልም የድሃ ልጅ ነሽ ምናምን እያለች ዲቦራን ሰደበቻት። ገባሽ? ያቺናት ጀመር ሼር አድርገውልኝ ነው የሄድኩት። የነ ዲቦራ ቤት ነው ተብሎ ሲያስተላልፉት ገብቼ አንቺና ዲቦራ ጨርሱ፣ ቤተሰቦቿ ምን ያድርጉ፣ ሁለታችሁ እንደፈለጋችሁ ነው አልኩኝ። ወንዶቹ ናቸው እዛ የሄዱት። ገባሽ? በዚህ ጨለማ ሳምሪ። በነገራችን ላይ አንድ ነገር ልንገርሽ ሳምሪ፣ እግዚአብሔር ምስክሬ ነው። ቆይ ቤታ ላስገባት። እግዚአብሔር ምስክሬ ነው ነው የምልሽ። አንዳንዴ ቲክቶክ ላይ እኔ ከዲቦራ ጋር ልጣላ እችላለሁ። እኔና ዲቦራ ልንሰዳደብ እንችላለን። እኔ ተሳስቼ የዲቦራን እናት ልሳደብ እችላለሁ። ዲቦራ ተሳስታ የኔን እናት ልትሳደብ ትችላለች። ይሄ ማለት ግን ዲቦራ ከውስጧ ያንቺን ቤተሰብ ትጣላለች ማለት አይደለም። አንቺም እንደዛው በተመሳሳይ ማለት ነው። እዚህ ቲክታክ ላይ እንደኔና እንደ ቤታ የተረጋገጠ ሰው የለም። በጣም ተሰዳድበናል። እኔና ጆከር ያልተሰዳደበ ሰው አለ? ሳምሪ እግዚአብሔርን ነው ብልሽ፣ በጣም ነው ያዘንኩብሽ። እንደዛ አይደረግም።
ስለምወድሽ ነው የምነግርሽ በግልጽ ማለት ነው። እንዴ እንዳደረግሽ ንገሪኝ መስዬ ምን አደረኩሽ ሲል እንደዚህ ያደረግሽ ንገሪኝ። ቅድም ይኸውልሽ ቤታቸው ድረስ መሄድ የለበትም። እኔ ያውቃለሁ ሁሉ እንደተፈጠረ እኔ ውጭ ነበርኩኝ። ስመጣ ተበጥብጦ ነው የጠበቀኝ እንዳለ የተላከልኝ ቪዲዮ ሳይ ምን ሆናችሁ ነው? ዲቦራን ገብቼ ስናገራት መሲ ተረጋጊ ብላ እንደውም እኔ ላይ ነው የጮኸችብኝ። ለምን የሳምሪ ቤተሰቦቼ ናቸው። ለምንድን ነው ቤተሰቦቿ የምሳደበው? ማሪ ስም ጠርታ እየተሳደበች ሙሄ የኛ ቤት ገረድ ነበረ። ሀያቷ በዊልቸር የሚሄድ ጦንቃይ ነው። የኔን ሀያት እሷ አታውቀውም። የሀገር ሸማግሌ እንደሆነ አታውቅም። አባ ገዳ እንደሆነ እሷ አታውቅም። የኛ ሀና ወንድምሽ ይምጣና ከወንድም ቤት እንደዛ ያልኩበትን አምጪ አሁን ቪዲዮ ያመጡልሻል። ከሰኔ ነው ማለት ነው። ሳምሪ ስሚ ይኸውልሽ፣ በትክክል አውሪ፣ በትክክል አውራሻለሁ። ያልኩበት የሰደብሽበት 1 ሚሊዮን አመጣልሻለሁ። ኦኬ እኔ አልሰደብኩሽም። የሰደብኩሽ ልጅ አለሽ ቢ እኔ ኖ ቤተሰብ እንዴ አላልሽም? ላውራ ቆይ ሳምሪም ዲቦም ቆይ እኔ 2 ቪዲዮ ሰማሁን ሀቅ ለመናገር የመጀመሪያ ያው ማን ነው እንደዚህ ያልኩበትን እናትሽን አምጪ። ኦኬ አምጪ። ያልኩበት ምክንያት መሲ ልንገርሽ፣ እኔ ልጅ አለሽ ብዬ ተናግሬ አንድ የሚይቱ አድርጋ ልንገርሽ መስዬ ብያታለሁ። ኦኬ አላልኳት አንዴ እሺ ቆይ ሳምሪ ቆይ ይሻለኛል። መጀመሪያ ሳምሪ ቆይ ሳምሪ መጀመሪያ እኔ እናትሽን አባትሽን የሰደብኩበትን አምጪልኝ። ከዛ በፊት ምንም አይነት ወሬ አናወራም። ኖ ምንም አይነት ወሬ ኖ አባትሽን የሰደብኩበትን ሳምሪ ዝም በይ መሲ አንዴ ሌላው መሲ ቆይ አንዴ ቆይ ባለ ጉዳዮቹ በላይ ሌሎቻችን አናወራ መሲ ባለ ጉዳዮች ያወሩ ወይ ለመጀመሪያ ለሳምሪ እኔ ላውራና ከዛ ተረጋጊ። ምንድነው ተረጋጊ? እስቲ ሳምሪ ቆይ አንዴ ታወሪያለሽ ማሪ አንዴ ምን ታርጊልሽ? አንቺ ቤዛም ቢፍቱ ምንም አንገባ። መጀመሪያ እነሱ ይጨርሱ። ገባሽ? ከባለቤቱ በላይኛ ልንጣጣ አንችልም። ሳምሪ የምታወራ ከሆነ መጀመሪያ ወይ ሳምሪ ወይ ዲቦራ አንዳቸውን አድርጊና አውርተው ይጨርሱ። አንደኛዋ ከዛ በአንደኛዋ ላይ አንደኛዋ ከገባች አስወርጃ። ከዛ አንደኛዋ ነይ አሁን ቆይ ዲቦታ ቆይ ሳምሪ ሚዩት አድርጊ። ዲቦ ታውራ ዲቦ አውሪ። ኦኬ እሺ፣ እድሉን ስለሰጣችሁ አመሰግናለሁ። አሁን እኔ የምፈልገው ከምንም ነገርና ከምንም ነገር በፊት እየሰማችሁኝ ነው። ሁላችሁም 10900 ሰው አለ። እሷ ያወራችሁ ነገር ላመጣላችሁ እችላለሁ 1 ሚሊዮን። እኔ ቤተሰቧን እናቷን ዝቅ ከፍ አድርጌ የተናገርኩበትንና አባቷን የተናገርኩበትን ታምጣ። አውቃቸዋለሁ ከማለት ውጪ የተናገርኩት ነገር ካለ ታምጣልኝ። የእሷ ግን የተናገረችውን 1 ሚሊዮን አመጣልሻለሁ አልኩሽ። የተናገረችው ማለት ነው ቤተሰቦቼን እኔ የተናገርኩትን ታምጣልኝ። በቃ ይሄ ነው ጥያቄ። ከዛ በፊት ግን የሚደረገው ኮንቨርሴሽን ካለ እኔ ነቅዬ ነው የምወጣው፣ አልቀመጥም። ገባሽ? መጀመሪያ ይምጣ። ተሳድባለች ብለው ነው ገጀራ አውጥቶ አሳይቷል ምናምን፣ ለሱ ችግር የለውም እንደርስበታለን። ግን መጀመሪያ ታሳየኝ ነው የምልሽ። የተሳደብኩበትን ታምጣ። ተሳድባለች ዲቦራ እናቴን ከፍ ዝቅ አባቴን ሰድባለች አያቴን ሰድባለች ብላለች። ታምጣልኝ እሱን በቃ። ከዛ በኋላ ቀጥላለሁ ማወራው። እሺ አሁን ነይ ሳምሪ እሷን ዘመድ እንዳስገባሽ የኔንም እህቴን አስገቢልኝ። ርብቃ ትባላለች። አሁን አስገቢልኝ። ሞዴሬተር ልጅ አስገቢያት። ዲቦ አስገቢልኝ። ሞዴሬተር ባላኪ ርብቃ አበባ ላኪ። ርብቃ ካለ አበባ ሳምሪ አሁን አንዴ ሳምሪ እኔ ጥያቄ ልጠይቅሽ። እሺ ሳምሪ እንዳወራችሁ ላውራና ጠይቂኛለሽ። መሲ ፌር መሆን ከፈለሽ ፌር ሁኚ እኮ። እሺ ኖ እኔ ጥያቄ የምጠይቅሽ እኮ ቤዛ ታውራ አንቺ ታወሪ ወይ ልልሽ ነው። እኔ ነኝ ባለ ጉዳዩ ያለ እንደዚህ የሰደብኩበትን ምክንያት ጠይቂኝ ቀድመሽ። እሺ አውሪ ማሪ። ምን ሳምሪ ከዛ በፊት ቪዲዮዬን አምጪ ብላሻለች። አምጪና ከዛ በኋላ በዛ ጉዳይ ተነጋገሩ። አንቺም ለምን ቤተሰቧን ያለበለዚያ ወሬ የለም። እናት አይደለ አወራች አይደለ መሲ ቪዲዮ አለ ከታች ሆኜ እያዳመጥኩ ያለው እኔ ነኝ። ቤተሰብ ነው ከታች እያዳመጥኩ ያለው ቪዲዮ አለ። ችግር የለውም። የተሰደቡበት ቤዛ አንቺ የተሰደቡበት አንቺ ዲቦ እኔ ልጠይቅ እኮ ነው። የሚውት አድርጊ ማሬ። ሳምሪ ቤታ ራሷ መሰለኝ የምትወርደው እኮ ሳምሪ። ዲቦራ
ያንቺን ቤተሰቦች የነካች ያስወጣይ ሞዴሬተር እያየሁት ነው። ረግጣቸዋለሁ። ኦኬሽ እንዳታስቡ ማሬ ላውራ እንዴ የተደረሰ እንደጠየቅሻት እንደመለሰችልሽ እኔ ላውራ እንዴ ዝም ብለሽ አውሪ ሳምሪ። እሺ አውሪ። ኦኬ ቴንክ ዩ። እሷ በመጀመሪያ ዙሪያ ኦፍ ኮርስ ያው ልጅ አለሽ ብዬ ቲክቶክ ላይ መጣሁት ቀድሜ እኔ ነኝ። ኦኬ እኔ ምንም ነገር የሚያሻሽኝ ነገር የለም። እንደዛ ብያታለሁ። አው ልጅ አለሽ እኮ ልጅ ከደሻለ ባለሽ እንደዚህ ብሎኛል ብዬ የጀመርኩት እኔ ነኝ። ከዛ በኋላ እሱን ሰምታ ቪዲዮ ተናዳ ምናምን ቆይታ መልሰጠችና ኮሜንት ስር አንቺ ጭቅቅታም፣ አንቺ ማደታም፣ አንቺ ምን የዚህ ቤተሰብ ምናምን እንቃታል ምናምን ስትል እሱ ቪዲዮ ተቆርጦ ተላከልኝና በኔክስት ገብቼ ሰድቤያታለሁ። ያ ግን ቀድማ የሰደበችኝና ጭቅቅትሽ ምንሽ ካለች በኋላ ነው ያ ስድብ የመጣው ነው። ቤተሰብ በጣም ያወርዳሉ። ቆይ አንዴ ላውራ ማንም ሰው እንዳያስቆመኝ። ከዛ በኋላ መጀመሪያ ቀድማ ግን የጀመረችን ሁላችሁንም ሞዴሬተር ቆይ አንዴ የሁላችሁንም ሞዴሬተር አነሳለሁ። ኦኬ የምትከበሩ ከሆነ ተከበሩ። እኔ ማርያምን አንድ ሰው አላስገባውም። የሚያወጡኝ ያለ ደግሞ በቤቴ ከዚህ በኋላ ምንም አይነት እንትን እንዳትነኩ እረፉ። እንዴ ምን ሆናችሁ ነው? እኔ ቤት ስትሆኑ ሞዴሬተሮች አትበጥብጡ። ባይዘዌ ሌላ ቤት ክብራችሁን እንደምትጠብቁት ክብራችሁን ጠብቁ። ዘበኛ መሆናችሁን እንዳትረሱ። ማማ ነው አታውቁት። ቀጥይ። አይ ሚውት አድርጊ ቢፍቱ። ቀጥይ ሳምሪ ጨረሽ። ስለዚህ አንቺ ነሽ ዲቦራን የነካሻት አይደለ? እኔ ስድብ አልተሳደብኩም። ልጅ አላት ብዬ ላይፍ ላይ ኮሜንት ላይ ሲጽፉልኝ አንቺ እንደዚህ ሲሉኝ አዎ ልጅ ግን አላት ብዬ ተናገራለሁ። ያ ቀድሜ ልጅ አላት አልኩት እኔ ነኝ። ቲክቶክ ላይ ያ እኔ አምንልሻለሁ። ምንም ዋሸት አልጠበቀብኝም። ያልኳት እኔ ነኝ። ላንቺ ራስ ቴክስት አድርጌልሻለሁ። ልጁ መረዳት ካለበት እንደዚህ ብዬ ቴክስት አድርገሽ እንደውም ስልክሽ ልከሽልኝ ነበር መሲ። በፊት ነው ስልክ ልከሽልኝ በውስጥ በፊት ልክ ስልክ ልከሽ የሆነ ነገር ፈልጌሽ ነበር እንደዚህ እኮ ስልሽ የማን ፎቶ የላክሽልኝ ብለሽ የዲቦራን ስታይ ከዛን ስልክ ላይ ደዊና አውሪ መጀመሪያ ብለሽ ታውኩትና እሱን ትቻት እየኖርኩ የራሴ ላይፍ እንትን እያልኩ እያለ ከዛ በኋላ ቀድሜ የሆነ ሰው ኮሜንት ላይ ጽፈኝ ያ ልጅ አላት እኔ ወልጅ አልክድም ብያለሁ። ያ ከዛ በኋላ ግን እሷ ሰደበች። ስለ የጀመረችው እሷ ለምን አለ እኔ ያልኩበት ምክንያት ስለማለችና ልጅ የለኝም ብላለች እኮ ምናምን ለምን ያለች መብቷ ነው። ግን እኛ የምናውቀው ነው ተደበቃችን። ሳምሪ እኔ ለምሳሌ አርሴማ ልጅ አለችኝ ቲክቶክ ላይ መናገር ካልፈለኩኝ አለመናገር መብቴ ነው አይደለ? መብታለሽ የስ መብታለሽ። ግን የምናውቀው እውነት ስላለ ነው። ኖ ምን አገባሽ ስለ ፐርሰናል ህይወቷ ሳምሪ እኮ ስለ ፐርሰናል ልጅ የለኝም ብላ ስለማለች ከዛን ሲጠቁ ያ ልጅ አላት ማማን ቀርቶ ለምን ቤተክርስቲያን ወይ ይሄንን አንዴ እሺ አንዴ አሳቢ ልጨርስና ተጠይቁኛለች። ከዛ በኋላ ልጨርስ። ስድቡን ግን የጀመረችው ለማለት ፈልገኝ እቺ ማናት ስድቡን የጀመረችው እቺ ማናት የዲቦራ ባል ነው እንዴ? እስቲ ንገሪኝ እስቲ ስለነሱ እስቲ ንገሪኝ። ስለሱ የምታውቂው ነገር አለ? ልጅ ውስጥ ትክክለኛ እኔ ነኝ ያልኩት ያ ባልሽ ነው አልኳለሁ። ይኸውልሽ ምን አገባሽ? በመጀመሪያ ደረጃ ምን አገባሽ? ባልሽ ያገባኝ አስከብሬ ያለበለዛ እኔ ሳውራ ቆይ ሳምሪ፣ በነገራችን ላይ ሳምሪ በክብር እናውራ። ኦኬ በክብር እንዳውራ ሳምሪ ጨርሳ ሳምሪ ሚውት አድርገሽ ዲቦራ ታዩ ከሳምሪ ጋር እንዳታወሪ። ቤዛ ወንድሟን ሳምሪ ዲቦን አገናኛት። ወንድሟን አባቷን አያቷን የሰደብኩበትን ቪዲዮ ይኸውልሽ። በዚህ መጠን ወጥተሽ ሳምሪ እሺ አንዴ ላውራ ዲቦ ከወንድሟ ጋር አውሪ። ከኔ ጋር አንዴ ታወሪ። ከጅምር እስከ ጭርሱ እኔ ነበርኩኝ አይደል? አንዴ ብቻ ላውራችሁ። አውሪ ዲቦራ እኛ አንድ ሰፈር ነን፣ ጎረቤት ነን። ገባሽ አይደለ? ከሳምሪ እና እንወዳታለን እንገላ ይኸውልሽ ያወራችሁት ነገር ባይዘው እራሳችሁ ሚዲያ ላይ አንዴ ላውራና ወጣለሁ። በአካል ሄዳችሁ ቆይ ስሚኝ። ፉከራ ምን ያደርጋል? ወሬ ብቻ ስሚኝ ትሰሚኛለሽ? አንቺና ሳምሪ እዛ ለምን እንደፈለጋችሁ አትበላሉ። ግን እዚህ ቤዛ ያለ መረጃ ምናምን የሰደብኩበት ለምን አምጪ እስኪ ቤዛ ለምን አታመጪ?
እኔ ሪከርድ ላምጣ። ይሄው ዩቲዩብ ላይ ተፖስቶ በየቦታ ተፖስቷል። እኔ እሺ አምጪ ያችን አባቴ መሲ እኔ ተፖስቷል ያመጣዋል። ትላልቆች ናቸው። አንዴ በመድኃኒዓለም ወይኔ ስታስጠሉ። አንዴ ያው ዲቦራ ያንተከሰ አንዴ ቆይ ሳምሪ ተረጋጊ እንዴ። ሄሎ ይኸውልሽ፣ ሄሎ ፈርቼ ምናምን መስሎሽ ነው እንደመጣሁት እዚህ ጋር ልትነጋገሪ ከሆነ ተከባብረሽ ትነጋገራለሽ። አልነጋገርም ማለት ነው። ምን እንደምታመጪ አብረን እናያለን። ይኸውልሽ ማነው ስምሽ? አንዴ ለእኔ ድሉን ትሰጪኛለሽ። አንዴ ሰማው እኔ አንቺ ቆይ አንዴ ቤዛ አንቺን እኔ በስርዓት አውርቼሽ ተነጋግረን ከወንድሟ ጋር ነው ዲቦራ ስህተት ካለባት እኔ እንኳን ወክዬ ይቅርታ ጠይቅላታለሁ። ቤተሰቦቿ ስልሽ ቤዚ ምን አለሽ? ማአዚና ሳምሪና ዲቦራ እንደፈለጉ ይደባደቡ ይጨፋጨፉ አይመለከተንም። እኛ ጎረቤቶች አብረን የበላን አብረን የጠጣነን። ነገር ግን ዲቦራ አባታችንን ጠንቋይ ብላ አያታችንን ሰድበዋለች። አያታችን አባ ገዳ ነው በዚህ ደረጃ ብሎ ወጣቶቹ ያንን ነገር ሲያሳዩ ጊዜ እኔ ገባውኝና ቤዚ ሳናግርሽ ቆይ ቤዚ እንዳትገቢ ምን አለሽ? ዲቦራ ብላለች ብላችኋል። እኔ ዲቦራ ይሄ እናንተ የተናገራችሁትን ጸያፍ ንግግር ከተናገረች እኔ ዲቦራን እዚህ 13 ሶማ ልጄን ሳምሪ ይኸውልሽ መሲ ልጄን ነው የምልሽ። ይኸው ልጄን ኢንሳን ኦኬ ስጪኝ ቪዲዮ። እኔ 13000 ማን ዲቦራን ረግጣታለሁ እያልኩሽ ነው። ስጪኝ ቪዲዮ ዲቦራ ጠንቋይ ምናምን ብላ የተናገረችውን ዲቦራ አላልኩም ካል እኔ ይኸው ልጄን ነው የምልሽ። አስቀምጠው ልጄ ምናምን አትበይ በእናትሽ አምጪ። ኧረ ዲቦራ በስመ አብ ኧረ በስመ አብ ይሄ ጥሩ አይደለም። አትንሿከኩ። አምጪ አመጣልሻል። ኦኬ ዲቦራ ስሚ አንቺ ርኩስ አላልሽም? አሙዬ እንደቤት ገራን ነው ብለሽ አላልሽም? አንዴ ላውራ አንዴ አስወሩኝ እኔንም አስወሩኝ። ሙዬ እኛ ገራን ነው ብለሽ አላልሽም? ሳምሪ ሙዬ አባገሽ ጨርስ ሌላ ሰው ያወራል። እና ምንድነው ለሁለት ቤዛና ሳምሪ አንቺ ሳምሪ የምትባይ አትስደቢያት፣ በስነ ስርዓት መልሽላት፣ አትስደቢያት። መሲ አንዴ ቆይ ማሪ አውሪ ቆይ አንዴ ላውራና ስጨርስ ወራይ ተናገረችበት። እሺ ቪዲዮ ወራይ መጀመሪያ ማነው ቤተሰብ የሰደበው? መጀመሪያ ቤተሰብ ማነው የሰደበው? እኛ ቤት በፊት ይሰራ ነበር። ይሰራ ነበር። ስድብ ነው እንዴ? አዎ ይሰራ ነበር። ስድብ ነው ወይ እንዴ? ይሰራ ነበር እኮ እንዴ። ዜድ በእናትሽ ስርዓት ይኖርሽ ዜድ። በቃ እረፊ። ወይ እኔ ቤዛ ከቤዛ ጋር ላውራ። ስድብ ነው ወይ እንዴ? ስድብ ነው ወይ ንገሪኝ። ስድብ ነው ወይ? አባቷ እግር የለውም ቤዛ ስሚ በይ ሲል ኖ እንደዚህ አይነት ነገር እኔ አልልም ነው ያልኩት። ገብርኤልን እያዳመጥኩሽ ነው እኮ ዲቦራ። እኔ እያዳመጥኩሽ ቤዛ ይኸውልሽ እኔ ተረጋግቼ ላውራሽ ቤተሰብ ካልሽ ማለት ነው። መሲ መረጃ አምጪኝ አልሽኝ አይደለ? ቴንኪው መሲ። ይሄን ትችልሻለሁ እኮ ለማትሰሙኝም። እሺ አሰሚ እሺ ከመጀመሪያ ጀምሮ እሺ ስሙኝ። ዲቦ ሚውት አድርጊ ዲቦ ችግር የለም። ይኸውልሽ የወንድሜ ስም ጀማል ብልኮ ይሉታል። የእሱን ስም ጠራች መጀመሪያ። 3 ቪዲዮ አረጋለሁ የዛሬዋን ቀን መጀመሪያ ስድብ ቤዛ መጥተሽ እዚህ ጋር ከመናገርሽ መሐመድ መሲ የአያቴ ስም ነው። እኛ ቤት ይሰራ ነበር። እሱንም ስሚ ወዳት እናቴን ይሳይ ነው ብላችሁ አባቴ ይሙት እየዋሸሁ አይደለም። አባቴ ይሙት ይሄው የዛሬዋን ቀን አሳልፈኝ ነው ብላችሁ። ለዛ ነው ለካ በዚህ መሐመድ እኛ ቤት ይሰራ እኮ ቡልኮን እዚህ አረብ ሀገር እንዳመጣሽው የኔን ማለት ነው እንዳመጣሽው መሐመድ የሚባለው ሙሄ የሚባለው ወንድም አለሽ። እኛ ቤት በፊት ይሰራ ነበር። እኛ ቤት እንደ ጥበቃ ነገር ሆኖ ይሰራ ነበር እና ወንድምሽ እርጁ የኔ ህይወት እንደዚህ ያል ከሚያሳስብሽ እና ከሚያስጨንቅሽ ወንድምሽ ሙሄን እርጁ። ይሰራ ነበር ከአባቴ ጋር ሀቅ አይደለም። ቆይ ምድር ላይ ሀቅ አይደለም ያኖራል። ሳምሪ ዲቦ ቆይ ዲቦ አንዴ ቆይ ሳምሪ ምድር ላይ ሀቅ ነው አይደለም ያኖራል። እናትሽ ቆይ አንዴ ቆይ ዲቦ ሚውት አድርጊው። እናትሽ ያቺ ትላም እናትሽ ሸርሙጣ ብለሽ የመጀመሪያ ቪዲዮ ያንቻል አይደል ሳምሪ?
ያንን እኔ ልንገርሽ ሳምሪ እናቴን በዛ ደረጃ ከሰደብሻት ፈጣሪንም ልናገር እችላለሁ። እኔ አሁን የምፈልገው ወንድምሽን የተናገረችበት አባትሽን አያትሽን ያንቋሸሽበትን ቪዲዮ አምጪ። ቅድም ዲቦራ ያሰማችን ያቺ ትላም ሸርሙጣ እናትሽ ነው ያልሻት እናቷ ናታ። ለሷም ታዲያ ሳምሪ ሁለታችሁ ናችሁ ይሄንን ነገር ልትፈቱት የምትችሉት። ኦኬ ቤዛም አያገባትም። ቤታ ማሬ ላምጣልሽ ስለምን አትሰሙኝም? እሺ እንዴት ነው የምትሰሙት? ፌር ሆነሽ ከሆነ ብላለች። እሺ ኦኬ ቪዲዮ ሜቢ ድምጿ የራሷ ድምጽ አስጠልቷት ከሆነ ዲቦራ ማለት ሳምሪ የሷ እናት ትሰደብ ትላም ሸርሙጣ እናትሽ እንደዚህ ሆነ ባለም ኦኬ ልንገርሽ። እሺ የኔን ሀያት ኦኬ የኔና እሷን ታዩና ቤተሰብን ታይን ሀያት ነው የፈለግሽው አይደል? የሀያቴን ስም ማጽዳት ነው የፈለግሽው መሲ። ችግር አንቺም እናቷን ይቅርታ እንደዛ ሲሆን አንቺም እናቷን ይቅርታ ትጠይቂያለሽ። ሳምሪ አንዴ ብቻ ነው። ቆይ እሺ ዲቦራ እየሰማሽ ነው አይደል? ቅድም አንቺ የሳምሪ ሀያት በዊልቸር ነው የሚሄደው መከት ቤት ብለሻል አላልሽም? በኢየሱስ ስም እናቴ ትዕግስት ትሙት። እንደዛ ያልኩበትን ቪዲዮ ካመጣሽ እኔ ተንበርክኬ ይቅርታ ጠይቅሻለሁ። አንቺ ግን ብላለች ቪዲዮ የታለሽ ስጪ ቪዲዮ ዲቦራ እንደዛ ካለች እኔ እንደዛ ካልኩ እኔ በዊልቸር አያቷ ምናምን ካልኩ እኔ ቪዲዮ ከፍቼ ተንበርክኬ ይቅርታ ጠይቃታለሁ። ውሸታ ማጭበርባሪ እንዳንቺ ባለጌ አይደለሁም እኔ አንቺ ባለጌ አይደለሁም እኔ እናቴን አባቷ እንዲህ የሚያረጋት ቤዛ ምን ነው ዛሬ መጣሽ? አባቷ እንዲህ የሚያረጋት እናትሽ ትበዳይ ያለ ነው አባቷ የሚጠራት ስትል የት ነበርሽ? ዛሬ ከየት መጣሽ? ደርሼባታለሁ። አቤት ወይ አንቺም የእሷን እናት እየሰደብ እሷም ያንቺን እናት እየሰደብ ግን እዚህ ጋር ግን የኔ አባት ምንም በማያውቅ አንቺ እባክሽ ዝም ብላችሁ አትንጣጡ። መንጣጣት እኔም ችልበታለሁ ከልክ በላይ ችግር የለውም ግን ማለት ነው መረጃውን እስኪ አስደምጡሽ። ጠብቂ እስኪ አስደምጡሽ። ግን ሁሉ ነገሩ ግን ትወጪዋለሽ ዲቦራ። ይኸውልሽ ቤዛ ይኸው አስዌርቱ ጋር ነው የምልሽ። አንቺ ትወጪዋለሽ ሁሉ ነገር። አታስፈራሪ እኔ አላስፈራራሽም። ቪዲዮ ሲመጣ ትጠብቂያለሽ፣ ማዳመጥ ትፈልጊያለሽ አይደል? አታስፈራሪያለሽ እንዴ ዲቦ ሚውት አርጊ። በቃ እኔ ሚውት አረኩሽ ነው ቤዛ አርጊ። በቃ አንዴ ቤቱን ስርዓት አስይዙት እሺ። አንዳንዴ ሌላ ቤት በክብር አይደል የምናወራው? ስለዚህ በክብር ነው። ዲቦ ሚውት አድርጊ። መሲ እኔን አስወሪኝ አንዴ። አሁን የዲቦ እህት ታውራ አንዴ። አውሪ ማሪ አውሪ እህት አውሪ። ሚውትሽን አንስተሽ አውሪ። አንቺ ደግሞ ሚውት ለምን ያደርጓታል? ኖ አይ ራሷ መሰለች ሚውት ያደረገችው። ሚውት አድርገው እንዴ መሲ ወይ እያወራሁ ነበርኩ። አውሪ ይኸውልሽ መሲ እኔ አክስቷ እህቷ እንደ ዱባይ ላይ ሶስቱ ሌዝቢያን ሸርሙጣ እንደዚህ እኔ በሷ ይኸውልሽ ሰው በተናገረበት ልክ ማንም ሰው መናገር ይችላል። ባይዘዌ አንቺ ባለጌ በሆንሽበት ልክ ማንም ሰው ባለጌ መሆን ይችላል። ባይዘዌ ገባሽ አይደለ? እኔ በእንደዚህ አይነት ነገር ውስጥም ገብቼም አላቅም ወጥቼም አላቅም። ሶሻል ሚዲያ ላይ እንደዚህ ሆነ ብዬ ተደርቤም ተናግሬም አላቅም። ገባሽ? ከኛ አልፋ እናቴን ሰደበች። እናቷ ሸርሙጣ ትላም ማንም ሰው ብሌን አለው የሚሳሳበት የሆነ ነገር አለው። ተረዳሽ? እሷ በሄደችበት ልክ አንድ ክብሪት በቂ ነው ለነሱ ቤት ምናምን ያሉት እያንዳንዱ ሪካርድ አለ። እኛ ኦሮሞ ነን፣ እኛ ባለ ጊዜ ነን፣ እኛ እንደዚህ ነን። ወደዛ ሚውት አድርጊ እባክሽ። ሰሚኝ መስክል ምታወሪ ከሆነ ወደዛ አውሪ። እኛ ኦሮሞ ነን፣ እኛ እግር ነው ዲቦራ እንዴ ጀላ ነው እንጂ ባክሽ። እኛ እንደዚህ ባለ ጊዜ ነን። ከጀራ አሳይተው እንዴ ዲቦራ እናቃጥላለን፣ የሆነ ነገር እናደርጋለን ባሉበት ልክ ማንም ሰው ይሄዳል። ኢትዮጵያ ነው አለ ገባሽ? ኦፍታንነሻውሪ ማንንም አባቱ ምንም አያመጣም። ገባሽ አይደል? ሳምሪን ብትሆን ደግሞ ነው የምልሽ። ሳምሪን ብትሆን እኛ የምንኖረው ኢማራት ላይ ነው። እኔም ያለሁት ኢማራት ነው። ፎቶ ይለጥፋ ብታወራ ኖሮ እንዴት እንደምከሳት አሳያት ነበር። ገባሽ አይደል? ስሜን ሜንሽን አርጋ ስሜን ጠርታ የዲቦራ የሆነ ነገር ብላናችንን ጠርታ ዲቦራ በቂቶ ዘጫረጋ አክስቷ ብላለች። እንከሳታለን በዛ ቢያና እህቷ እንደዚህ ናት ምናምን ስትል
እኔ ወጥቼም አልተናገርኩም። ገባሽ? በሷ ጉዳይ አንድ ነገር አላልኩም። ገባሽ? የሀገርሽ ልጅ ታውቂያለሽ። የአረብ ሀገርን እስር ቤት ተብሎ ሌዝቢያን ባለችው እናቴ ትሙት ልከሳት ሄጄ ነበር። እኔ ደውዬ አለመንኩሽም ዲቦራ የሀገር ልጅ ናት ተብዬ። አዎ የሀገርሽ ሳምሪ መሲ ስሚኝ። ሲቀጥል ደግሞ የነሱ ቤተሰብ እንኳን ሲሞት የኔ አክስቶች ሄደው ለቅሶ የምንቀባበር ሰዎች እንደዚህ የምንባባል ሰዎች ነበርን ስለተባልን ወጣችሁ ሰው በተናገረበት ሰው ባለጌ በሆነበት ልክ ማንም ሰው ባለጌ መሆን አይከብደው። ማንም ሰው ነው የምልሽ። ለመሳደብ አይምሮሽን ማደደብ ነው የሚጠይቀው። ቅድም አንቻል ለቅሶ ምን እንደደረሰ ለመሳደብ አይምሮ ማደደብ ነው የሚጠይቀው። እሷ በተናገረችበት ልክ ማለት ነው። መሲ በነገራችን ላይ ቅድም ሳምሪ ወንድሟንም ስታስገባው ቤዚ አንድ ላይ ምንበላ ምንቀባበር ሀዘን ምንደራረስለን እነዚህ ወጣቶች ኢሞሽናል ሆነ የሆነ ነገር ቢደረግ ጥሩ አይደለም። አሁንም እኔ ዲቦራ ያንን ቃላት ከተናገረች 14000 ሰው አላት አይደለ? ዲቦራ ወጥቼ እኔ ራሴ ይቅርታ ጠይቃታለሁ። እኔ በዊልቸር አያቷ ምናምን አይነት ወሬ በፍጹም አላወራውም። መሲ ለመሰለሽ ይኸውልሽ ብለሻል። ነይ መረጃ ስጭኝ። አምጪው አመጣለሁ ብለሻል። አምጪ መረጃ። ቪዲዮ ክፈቺና አሳይ መረጃውን። ሳምሪ ቪዲዮ ክፈቺና አሳይ መረጃውን ቶሎ በይ። ሌላ ነገር አሁን ዝም በይ፣ ማንም እንዳያወራ። ቪዲዮ ከፍታ ታሳይ። በጣም የተከበረ ቤተሰብ ወንድም ሳይቀር እኛ ቤት ጥበቃ ነበር። ስሚ እስከ መጨረሻ ስሙት። ሙሄ ማለት ልንገርሽ መሲ፣ ሙሄ ማለት የኔ አጎት እንጂ ወንድም አይደለም። እንስማው፣ ቪዲዮን እንስማው። ሳምሪ ቪዲዮን ብቻ። አባቴ ዛሬ አባቶች ቀን ነው አይደል? አባቴን አይኑን አያሳየኝ ነው የምላችሁ። አባቴን አይኑን አያሳየኝ ብልጫዬ። ወንድምሽ እኛ ቤት ነበር የሚሰራው። በጣም ብዙ ተንከራቷል፣ ዋጋ ከፍሏል። ወንድምሽን አግሹ። ድስማች አቤኔዘር የሚባል እንትና የሚባል እከሌ የሚባል እንትን የሚባል እያልሽ ስለ ሰው ህይወት ከምትተነትኝ ማሪ፣ የምሬን ነው የምልሽ፣ ከምትተነትኝ የአብዱ ልጅ ብልጫዬ ከምትተነትኝ ድስማች የሰውን ህይወት የራስሽን ህይወት የኔ ቆንጆ ወንድምሽን እርጂ። ወንድምሽ ችግር ውስጥ ነው ያለው፣ እርጁ። ለምንድን ነው እንደዚህ የሚላክልኝ አልገባኝ። እና ምንድን ነው ያልሽ መጨረሻ ላይ? በጦንቃይ አልሽ። በጦንቃይ አትመኝ፣ አታምንም፣ ታምናለች። ይሄንንም አንዴ ሳምሪ ዲቦ በማታምንም ብላለች መሲ እናትን ይወጣ ፈልጊ ስሚ እኔ አንቺ እኮ አክብሬ ነው ብላለች። አለቀ እኮ እኔም ስላከበርሽኝ እኔ አክብርሽ እኮ ነው ያልኩት። እዚህ ነገር ውስጥ እኮ መግባት አልፈልግም። ዲቦራን እኔ ያለችውን ታውቃለች ራሷ ሪከርድ ነው። እኔ ደግሞ አሁን ለምሳሌ ዲቦራ መረጃ መጣች። እናቴ ትላም ሸርሙጣ ተብላለች አለች አይደል? ቪዲዮ ስላት ቪዲዮ አሰማች። አንቺም ደግሞ ዲቦራ እንደዚህ አያቶቻችን ያንቺም የሁላችንም አንድ ስለሆኑ የተናገረችበትን ቪዲዮ አምጪ። እንዴ አሁን እኮ እኔ እኮ ይኸውልሽ ወንድሟ እኛ ቤት ይሰራ ነበር፣ እየሰራ ነበር። አሁንም ደግመዋለሁ፣ እኛ ቤት ይሰራ ነበረ። ወንድሟ እንደ ቤተሰብ እንዴ ይሰራ ነበር እኛ ቤት። ወደ አባቴ በጣም ነው የሚግባቡት። ስቲል በጣም ይሰራ ነበር። ውሸት እኮ አላወራውም። ምን ጉዴ ፈላ እንዴ! ውሸት እኮ አይደለም። አሁንም ደግመዋለሁ። ለዛውም በፍቅር ነው የነገርኳት። የኔ ማር ተረጋጊ እያልኩ ተናግረሻል። ዲቦ የታላያቷ የተናገርኩበት ዲቦራ ቆይ ማርያም ነኝ ብሪጅስቶን አሁን ሳምሪ ልታገኘው አልቻለችም። ቪዲዮን ሰው ቤዛ ደግሞ ተወካይ አይደለ? ቤዛ አለ ብላለች። ቤዛ ታምጣው። እኔ ቤዛ የተረዳሁት ምን መሰለሽ፣ እግዚአብሔር እጃቸውን ይቁረጠውና እነዚህ ሞዴሬተሮች መጥተው ለሳምሪ ጽፈውላት፣ እነዚህ ኮሜንታተሮች መጥተው ጽፈውላት ከሆነ ይሄን ነገር ነው ቤዛ ሰምቻለሁ ብላለች። ብሪጅስቶን ቤዛ የሰማችሁ ነገር ካለ ሪከርዱን ትበይና ዲቦ ይቅርታ ጠይቃለች። እኔ ከጅምር እስከ ጭርሱ ላይቭ ላይ ነበርኩኝ። ቁጭ ብዬ ዲቦራን እያዳመጥኳት ነው። ምንም አልጻፍኩላትም፣ ግን ከፍቼ ቁጭ ብዬ ያየውን ወንድሞቼን ሁላ እንደውም ሼር አረኩላቸውና አረ ምንድነው የጆን ልጅ እኮ ወደ አልሆነ ነገር እየሄደች ነው፣ ቤት ውስጥ እየተሳደበች ነው። ፋዘር ደግሞ አባቴ እዚህ ጋር ደግሞ ምን ያደርግ? እነሱ ሁለቱ እንደፈለጉ ይሁኑ። ቤዛ ፋዘር ስድብ ነው ጠንቋይ ነው እንደዚህ ነው አላልኩም። ኧረ ዲቦራ በስማም ብለሽ ጽፉ። ስሚ ኮሜንት ላይ አባቷ እንደውም እንደዚህ ነው ብለው ሲጽፉ አልኩ። እኔ እንደዚህ አይነት ነገር አልናገርም ነው ያልኩት። ኧረ ሪከርድ አምጪ በእናትሽ ሴትዮ፣ ዝም ብለሻል አትበይም። አምጪ ቤዚ እንደዛ ደግሞ ካልሽ አንቺ ይኸውልሽ እኔ ዲቦራ እንደዛ ተናግራ ከሆነ ለዛውም ይኸውልሽ እናቴን ሰድባለች። ቆይ መስኤን ጠይቂልኝ። እናቴን ሰድባለች ብላለች፣ አባቴን ሰድባለች ብላለች። አያቴን ጠይቃት። ይኸውልሽ ዲቦኔ እንድጠይቃት አንዴ እኮ ዲቦ ዝም በይ በቃ። ይኸውልሽ ቤዚ ይኸውልሽ ሳምሬ ተናገረችውንም
እሷም የተናገሩትን የሁለቱም እኮ ስህተት ነው ብለን እንድናልፍና ወደ ሰላሙ እንድንመጣ እኮ ቤዚ አሁን ቤዚን በጣም ኢሞሽናል ያደረገሽ ይሄ አሁን ቤዚ አያታችን እንትና ኪዩን አያታችንን ተናገረች ነው። እኔ ቤዚ እግዚአብሔርን ነው የምልሽ ኪዩን ጋር ሄጄ ታክሲ ይዤ የዛሬ ላይቫን ሙሉን አስወጣታለሁ ከፈለግሽ ሙሉን። ጤና ይስጥልኝ እንዴት ናቸው? አንዴ ልናገርና ያው ጠዋት ስራ ገቢ ስለሆንኩኝ አንዴ ላወራ ይቅርታ። ያም አለ ይሄም አለ ሁለቱንም ወደ ሶሉሽን መፍጠር ይሻላል ማለት ያም ያለውን አለ ይሄኛውም ያለውን አለ። ነገር ግን አሁን እኛ የምንፈልገው ሰላም ነው። ስለዚህ ዲቦራም አጥፍተሻል፣ ሳምሪም አጥፍታለች። በመጀመሪያ ደረጃ ወንድሜ ፋይሰል እየሰማኝ ከሆነ መረጃ ይምጣልኝ። አሁን እኔ የምፈልገው ኖ ሰላሙ ምናምን ተው እናርዳታለን ምናምን ብላችሁ ርቀት ሄዳችኋል። ኖ መረጃ ፈልጋለሁ ቢካዝ እኔ እንደዛ ያላችሁበትን ህግ ጋር ይዤው ስለምሄድ መረጃ ስለምፈልግ ነው። አሁን እኔ ለአንቺ ህግ እንደውም ከፈለግሽ ዲቦራ ለአንቺ ህግ አያስፈልግም። ተከባበሪና አውሪ እንጂ ዋ አንዴ ቤዛ አንዴ እኔ ህግ አያስፈልግም። በእናትሽ ተይ እንጂ ታስፈራሪ እኮ መጀመሪያ ተረጋግና አዳምጪ። ሰውዬው ተረጋግተሽ አዳምጪ። አላዳምጥም። ቤዛ አንቺ ዛሆነሽ ቤተሰቦቿን እናቃጥላለን እናርዳለን እያላችሁ አልነበር እንዴ? በዛ ልክ እያወራሽ አልነበር እንዴ? ቆይ እኔ አንዴ ልናገር። ተባብረሽ አውሪ። ሰው እናርዳለን እያልሻለሁ እንዴ? ማንሽ ዲቦ እኔ ቀደምም የገባሁት አንቺም ተይ ልል ነው በመሀከላቸው የገባሁት። እሺ ግን ወንድሜ አንዴ ግን መረጃ ይመጣልኝ። አሁን የተሳደብኩበት መረጃን እየፈለኩ ነው ያለሁት እኔ። አይ ተይው በቃ ይመጣልኝ። ኖ አልተውም፣ ስለማልተው መረጃ መምጣት አለበት። መሸነፍ እኮ አዋቂነት እኮ ነው። አይ መሸነፍ አይደለም። ይኸውልህ እኔ ስለማለካ ብለሻል። ለምን ተዋሻልሽ አንቺ ቀዳዳ ብለሻል። መሲ ብላለች። ሰላም ሸርኩ አንቺ ደግሞ መረጃ ካለሽ አምጪ። ሳምሪ እንዴ ፈጣሪ ሆይ አንደኛ ነገር ብላለች። ለምሳሌ እኔ ኪዩን ብላለች ስትሉ መረጃ ጠየኳችሁ። መረጃ ስጡኝ ኪዩንን እኔ ልርገጣት እያልኳችሁ እኮ ነው። ሳምሪ እኔ ረግጣታለሁ ኪዩንን እመቤቴን ነው የምልሽ። ሳምሪ አጀንዳ አረጋለች ብለሻል ብላ ትሳደባለች እንዴ? ሳምሪ እየሰማሽኝ ከሆነ ብላለች። በቃል አይደለም መቼስ ቲክቶክ ላይ አይደለም ተናግረን ስናስነጥስ ሪከርድ ይደረጋል አይደለ? ስናስነጥስ አይደለም ይሄ ጥብስ ወሬ ተገኝቶ አይደለም ሪካርዶች ከዚህና ከዚህ ያመላል። መሲ በቤታችን ከፍተን ነው ምንድነው? ሞዴሬተሮች በቤታችን ሞት አይጥፋ። ሰባት ቤት ዘራችሁ እግዚአብሔርን የኔ ቤት ሞዴሬተሮች በጣም ነው የምታስጠሉት። ሰባት ቤት ዘራችሁ ይለቅ የምታስወጡ ሰባት ቤት ሞዴሬተር ሆናችሁ ዘራችሁ ይለቅ። መሲ አሁን በእንቋጫውና ወደ ሶሉሽን ኪዩን ያውልሽ አሁን ኪዩን ያውልሽ እኛ ምንልሽን ስሚ እሺ። አሁን ሳምሪ ቤዛ እና ሽምግልና ተቀምጠን መሰዳደቡን ደግሞ አግባብ ነገር እግዚአብሔርን ነው የምልሽ። ኪዩን ሰው በይቅርታ ይላል። አንቺም ያጠፋሁት ነገር ካለ ይቅርታ፣ እሷም ያጠፋሁት ነገር ካለ ይሄ ነገር ይቅርታ በዚህ እለፉት። እኔ ወንድሟ እኛ ጋር ይሰራል ማለት ጥፋት አይደለም። ቢከስ ስለሚሰራ ስለነበር ጥፋት አይደለም። ይቅርታ አልጠይቅም በሱ ተረዳሽ? በቃ ምንም ችግር የለውም። አንቺ አትጠይቂኝ፣ እኛ እንጠይቃለን። እናት አባቷን የሰደብኩበት ሲመጣልኝ እኔ ተንበርክኬ ነው ይቅርታ የምጠይቀው፣ ቆሜም አይደለም። እናትና አባቷን የሰደብኩበት ሲመጣልኝ እሺ፣ እኔ ለሁለታችሁም ይቅርታ፣ ለዲቦም የቆሻሻ ልጆች እናታችሁ ድንጋይ ታስበላችሁ የምታስወጡኝ ማለት ነው። የምታስወጡኝ የቆሻሻ ልጆች እዚህ ጋር ትላልቅ ሰዎች ቁጭ ብለን እባካችሁ አትሳደቡ፣ እባካችሁ ስድብ አግባብ አይደለም፣ እባካችሁ እና ለሁለታችሁም እኔ ይቅርታ፣ ለዲቦራም ለሳምሪ ለሰሚራም ሆነ ለዲቦራ ቅርብ ሰው ነኝ። እባካችሁ ለሁለታችሁ እኔ ይቅርታ፣ ከነ ቤተሰቦቻችሁ ለተፈጠረው ነገር በጣም ይቅርታ ጎንበስ ብዬ። ስለዚህ ሰላም እንፍጠር፣ ሰላም እንኑር። እዚህ ጋር እናቶቻችን የሉ አባቶቻችን የሉ፣ እዚህ ያለነው ስደት ነን። ስለዚህ አንቺ ለእኔ እንደዛ ተደጋግፈን ነው እየኖርን ያለነው። ረጅም ዓመት ቁጭ ብለናል። እስከዛሬ ወደ ሀገራችን ያልገባን ሰዎች ነን። ስለዚህ ክፉ ደግ ብዙ ያሳለፍን ሰዎች ነን። ነገሮችን በአጭር እንቋጫቸው እንጂ መሰዳደቡ የሆነ ሶሉሽን የሚያመጣ ነገር አይደለም። ስለዚህ ለሁለታችሁም ይቅርታ፣ ነገሩን እንቋጨው፣ ቤተሰብም ይረጋጋ። አሁን እዛ እየተረባበሹ ነው። ቆይ ፋይሰል፣ አሁን አንተ ባልከው ነው እኔም የምፈልገው ያንን ነው። ገባ? ምንም የማያውቁ ቤተሰቦች መበጣበጥ የለባቸውም። ስለዚህ ትላልቅ ሰዎች ይግቡና ይሄንን ነገር
ሶሉሽን ይፍጠሩበት። ዲቦ አሁን ደውዬ ነበር ቤተሰቦች ጋር ደውያለሁ። የዲቦራን ቤተሰቦች ጋር ደውያለሁ። ሳምሪ ቤተሰብ ጋር ደውያለሁ እና በቃ እነሱ ሰላም ፈጥረዋል። እነዚህም ደግሞ ሰላም መፍጠር ነው። ስለዚህ ለሁለቱም እነዛ ኦልሬዲ ሰላም ፈጥረዋል። ዲቦ በቃ ይሄ ነገር አሁን ዲቦራ በይቅርታ ለምራት አይታለም አልልም። ለምን ፋይሰልዬ በጣም አከብርሃለሁ ወንድሜ፣ በጣም አከብርሃለሁ። መረጃው ሲመጣልኝ ቅርታ ጠይቃለሁ። መረጃው እኔ ላንቺ ይቅርታ ልበልሽ። ይሄን ህዝብ እዚህ ጋር 14500 ሰው ቁጭ ነው እና እርዳታለን ስለተባለ ነው ቤተሰቦቼ ሊያርዱ ስለነበር ዲቦ በቃ ይቅርታ አይደለም። ችግር የለውም ወንድሜ፣ ችግር የለውም። እኔ ላንቺ እሺ ይቅርታ እላለሁ። በዚህ ችግር የለውም። በዲቦራ ስም ቤዚ ከታች አለች ሳምሪ። በዲቦራ ስም ዲቦራ ያጠፋችሁ ጥፋት አለ ብላችሁ የምታምኑት በእኔም በፋይሰልም በ14000 ሰው ማለት ይቅርታ። ዲቦራ ጋር ተሰዳደቡ ስትፈልጉ ዲቦ ሚውት አድርጊ። ምን ሆነሽ ነው አንቺ? መረጃ ለምን ነው? እኔ ግን የለም በቃ መረጃ የለም። ቤተሰብ ጋር ደግሞ የደረሰው እንዲህ አለች ተብለች ነው መረጃ በሌለው ወሬ ገባሽ ዲቦ? አንቺ ስላልነበርሽበት ነገር በውሸት ወሬ መረጃ በሌለው ፋይሰል ወንድሞቿን በውስጥ ደውሎ ያገናኝሻል። ከነሱ ጋር ትነጋገሪያለሽ። خلاص እንዳላልሽ ማለት ነው። መረጃ አምጡ ብለን 14000 ሰው ቁጭ ብሎ መረጃ የላቸውም። መረጃ አልኩሽ አይደል? እናትሽ የተዋረደችበትን የተሰደበችበትን መረጃ መጣሽ። መረጃ አምጪ አልኳት ሳምሪ፣ መረጃ የላትም። ስለዚህ በውሸት የተነገራቸው ቤተሰቦቿን ፋይሰል ደውሎ አንቺ ደውለሽ ትነጋገራለሽ ከተከበሩት ቤተሰቦቻቸው ጋር። خلاص ዲቦ ከሷ ጋር በህግ ሂጂ ከፈለግሽ። ያለው ነገር ይሄ ነው የሚሆነው። አላስፈላጊ ችግር ውስጥ ገብተው ነበር እዛ ራሱ ማለት ነው። ፋይሰል አንደኛ ዲቦራ ነበረች ወይ ዲቦራ ፋይሰል ይኸውልህ ወንድሜ ስማኝ፣ ዲቦራ በእናትሽ እኔና አንቺ ነገ እናወራለን። እኔ ቢሮ ትመጪና እናወራለን። ችግር የለውም። ያው ጎረቤት አይደል ያለነው፣ አጠገብ ላጠገብ እኮ ነው ያለነው። ስለዚህ ችግር የለውም። ፋይሰል አንደኛ ዲቦራ እስቲ በእናታችሁ ከሰጣችሁ እንደና ጊፍት ስጡኝ። እዛ ዲቦራ አልነበረችም ላይቭ ላይ ቤቷን ከፍታ ጫወታ ላይ ነው። ችግር የለውም። እኔ አንበሳ ለጥባቸዋለሁ። አሁን ሰላም ኧረ በቃ እሺ፣ ቤታ ነኝ እንውጣ። በቃ ነይ ውጭ። እሺ በቃ ኖ ኪዊን እንቀሽኝማ አትወጪም። ኧረ አላኩም። ምን ያከብራለሁ? አይ ደብራል። እንደዚህ እኔ አከብራለሁ፣ እግዚአብሔርን እኔ አከብራለሁ። ኦኬ፣ ስለዚህ ይቅርታ በቃ ምንም ችግር የለውም እኮ እኔ ይቅርታ አልኩኝ አይደል እንዴ? እኔ ይቅርታ በዛ መጠን ቤተሰቦችን ከፍ ዝቅ አድርጋ የተሳደበችው እሷ ናት። ገባክ? ቤተሰቦቿ የተሳደበ ነው። ቤተሰብ አንድ ለአንድ እኮ ናቸው። አንድ በፍጹም አይደለንም። በፍጹም እሺ፣ አዋቂነት እኮ ነው። ይቅርታ ማለት እኮ ትልቅነት እኮ ነው። በጣም ትልቅ ሰው መሆንሽን ነው የሚያመላክተው እኮ ነው። መረጃ እኔ መረጃ ሳይ ይቅርታ እላለሁ። ያለበለዚያ ግን አለ በመረጃ ኖ በውሸት ይቅርታ እላለሁ። ፋሲል ቆይ ፋሲልን አንዴ ፋሲል እየሰማኝ ነው። ፋሲል ይኸው አንተ ፌር ከሆንክ ማለት ነው፣ እውነተኛ ሰው ከሆንክ ለሽምግልናም ለመምጣት አንድ ሰው መጀመሪያ ጥፋቱን አምኖ ነው ይቅርታ የሚጠይቀው። በይቅርታ ዝም ብሎ ይቅርታ ተብሎ አይደፋፈንም አይደለ? በዛ ርቀት ተኬዶ መሲ ቤተሰቦቿ በጣም እየሰማሽ ነው። ትላቸው ይንጠባጠባል እየተባለ ነው ሲሰደቡ የነበሩት የዲቦራ ቤተሰቦች። የዲቦራ ደግሞ የሷን ቤተሰብ ከተሳደበች ሁለቱም መረጃ ያምጡ፣ ላጠፉት ነገር ይቅርታ ጠይቀው በይቅርታ ሄድ እንጂ አሁን ዝም ብሎ ተዳፍኖ የሚሄድ ነገር አይደለም። የተናገሩት ግማሾቹ በህግ ሁሉ የሚያስጠይቅ ነገር ነው። አሁን ራሱ ቤታቸውን ከፍተው እየተሳደቡ ነው ያሉት። ገባ? መረጃ ያለው ሰው እውነታ ያለው ሰው እውነታውን ይዞ መጥቶ እዚህ ጋር ይጋፈጣል እንጂ እዚህ ጋር መረጃ አምጪ እየተባለ ወታዛ ጋር መሳደብ አያስፈልግም። ሲጀመርም እንደዚሁ እንዴት ነው ከመሬት ተነስቶ ጥላቻ ስላለባቸውና የሆነ ቤተሰቦቿ ላይ የሆነ ነገር ማድረግ ስለተፈለገ ነው በዚህ ርቀት የሚሄዱት። እውነተኛ ሰው ከሆንክ በእነሱም ሄደ ካንተ መረጃ አውጡ። እሷም ጥፋቷን አምና ይቅርታ ተጠይቅ፣ ያቺኛው አምና ተጠይቅ ይደረግና ሰላም ይፈታል። ገባክ? ዝም ብለህ ተነስተህ ይቅርታ ሳይሆን ዲቦራ ያጠፋችበትንም ነገር ይታወቅ። እኔም ራሱ ደርሻለሁ። እናንተ አሁን የሴት ወሬ ስለሆነ ይንዛዛል። ገብቶሻል? ወንድ ደግሞ ሲገባበት ነገሩን ባጭሩ መቋጨት ነው። እናት እናት ሸርሙጣ እየሸረሙጣ ሌዝቢያን እየሆነች ነው ያስተዳደረች ሲባል ይቀላል አይደል? በዚያ ነው የሷ ግን ቆይ እዛ ተቀምጠ ካንተ ዲቦራ በዊልቸር ሄዷል ተብሎ ነው አይደለ? ቤቷን እናቃጥላለን፣ አይኗ ያባትሽና አይና ጎልጎል እናውጣለን፣ ሚንጫ እያሳዩ እናርዳለን፣ ባለጊዜ ነን እየተባለ የተሄደበት ርቀት አለ አይደለ?
ዲቦራ ደግሞ በዛ ልክ ደግሞ ብላ ተናግራ ከሆነ ደግሞ ትጠይቅ። ለዲቦራ ሲሆን ድፍንፍና አድርገህ ይቅርታ ጠይቅ። ቤተሰቦቿን ያን ያህል በገጀራ እናርዳለን። እኔ ለሁለቱም እኮ ቅርብ ነኝ እኮ ቤታ አንቺ ቅርብ ከሆንክ እሷንም ሄደክ ያቺኛዋን ያጠፋችውን ጥፋት አደባባይ ላይ ይቅርታ አስጠይቃት። አሁን ወጣ የተሳደበች ነው ያለችው። ይኸው ቤታቸውን ከፍተው የተሳደቡ ነው ያሉት። እሺ ችግር የለውም። እኔ ያኛው እሷን ደውዬ አናግራታለሁ። ነገር ግን እዚህ ግን ሁለቱንም ማስታረቅ ነው የተያያዝነው እንጂ ያኛው ይበልጣል ይሄኛው ያንሳል እንደዛ ያልነው ነገር የለም። ወደ ሶሉሽን ነው ወደ ሶሉሽን እንምጣ። በቃ እኔ ወደ ልክ መጀመሪያ ፋይሰል ሄደክ እዛ የምትናገሯን ሄደ አስቁማት። ገባክ? አሁን እዚህ ጋር መተክ ምንም የሚፈጠር እንትን የለም። እኔ እየወረድኩ ነው። ቴንክ ዩ በጣም ስለነበረው ነገር ቻው። ኧረ ቆይ ቀስ በይ ቆይ አንዴ። ኦ ማይ ጋድ ሶሪ ፈይሰል፣ አንተ ሁለቱንም ፋሚሊ የምታውቅ ከሆነ እንግዲህ እኛ እያየናቸው ነው። ገብተው የሚሳደቡት ያሉ ልጆቹ ናቸው። እሷ አልተሳደበችም። ካምሆና እያናገረቻቸው ነው። እነሱ ባለጊዜ ስለሆኑ ነው እየመጡ እዚህ ጋር እንደልባቸው እናት አባት እየተሳደቡ የሚወርዱት። ባለጊዜ አገሩ በቃ ኦሮሞ ካልሆነ መኖር አይቻልም ማለት ነው። እንደዛ እያሉን ነው እየነገሩን ያሉ። ይሄ እኮ ለሁላችንም ነው መልዕክቱ እየደረሰ ያለው። ምን አይነት አማርኛ ነው ሚዲያ ላይ ወጥተው የሚናገሩት? ባለጊዜ ኮንክ ኦሮሞ ኮንክ የሰው ጎረቤት አብሬ የበላ ጠጣውን ጎረቤት በሜንጫ መታለው አንገት ደፋለው ምናምን እንደዚህ ሶሻል ሚዲያ ላይ አይደብርም? ግን እንዴ አይደብርም? ምን አይነት ኢትዮጵያ ነው እያስተናገድን ያለ ነው? ሮሚ አንድ ኮሜንት ዝጊ ነሲ ኦሮሞ ሳይሰደብ ተሰድብ ያለው ብለው አንገት ይተንፈሱ በቃ ጎረቤት ነው በዚህ መልኩ የሚናናሩት። ለእኛም ጭምር ነው እኮ መልዕክት እያስተላለፉልን ያለ። ኦሮሞ ከሆነ ከተሰደበ ይገላሉ። እነሱ ግን የሰው እናት የሰው አባት እዚህ ጋር እንኳን ተቀምጠን ለዚህ ሁሉ ሰው እንኳን ክብር ሳይኖራቸው ገብተው ተሳድበው እየወረዱ ነው በብልግና ስድብ። ስለዚህ መቆጣት ካለብህ ይሄ ነገር እንዲበርድ የምትፈልግ ከሆነ እውነት አንተ የሁለቱ ጎረቤት ከሆነ እነዚህ ጋጦጥ የሆኑትን ሰዎች አስቆማቸው። የምን ስንድነት ነው? የምን ብልግና ነው? ማን አባቷ ናት የሰው ጎረቤት አብሎ የጠጣ ሚዲያ ላይ ስለተጣላች እናቷን አንገቷን ቆርጣለሁ። ወንድ ከሆነች እናቷ ካለች አንድ ሀገር ከሆኑ እሷን ቀጥራት ነው መጣላት ያለባት። ከዲቦ ጋር ተቀጣጥራ እናትና ቤተሰብ ለምን ያነካካሉ? ሰው ጋር መስራት ደግሞ ሰው ጋር ተቀጥሮ መስረቅ ነው እንጂ የሚያሳፍረው መስራት አያሳፍርም። ስለዚህ እኛ ጋር ሰርታለች ማለት በዚህ መልኩ በሜንጫ እናርዳለን፣ አንገትሽን ወንድምሽን ጎለጉላለሁ፣ እናትሽን ጎለጉላለሁ ምን ማለት ነው? ምን ማለት ነው? ይሄ እኮ በጣም የሚገርም ሀገር እየሆነ መምጣቱን ያሳያል። ለነገሩ አሁንም ሰሞኑን የነበረውን ሚዲያ ላይ ያለው እውነት ነው ማለት ነው። እንደዚች አይነት ኢትዮጵያ ከሆነች ሳልገባባት ለምን እድሜ ልኬን አልቀርም? ገለቴ ማነው የምትባለው ያደረገችውን ነው። ባሏን በዚህ መልኩ አይኑንና ምኑን አውጥተው ደብድበው አውጥተዋል። ያ ትክክል ነው ማለት ነው። ኢትዮጵያ ውስጥ ኦሮሞ ከሆንክ ምንም ኬዝ ምናምን አይታይም። የሰው ጎረቤት ሄደ አንገት አርደ አይንን ትጎለጉላለ ማለት ነው። ይችኛዋ ኢትዮጵያ ናት ያለችው። እንተያያለን። እግዚአብሔር ምስክሬ ነው። በዚህ መልኩ ከሆነ ኢትዮጵያ ውስጥ የምንኖረው እንተያያለን። ኢትዮጵያ ባናቷ ትዘቀዘቃለች። እንዲህ አይነት ኢትዮጵያ ካለች አብረን እንኗኗራለን። ኖ ለምን የፈለኩትን አላጣም። እንዲህ አይነት ኢትዮጵያ ውስጥ አንኖራትም፣ እንኗኗራለን። ኦሮሞ ስለሆንክ ምንም ነገር መብት ተከብሮ ይኖራል። ሌላው ሰው ሳይሳደብ ክሬት ተደርጎ በግድ ብቻ ኦሮሞ ስለሆንክ ሀገሩ የኔ ነው ብላ አንገትን አርዳለው የምትባል ኢትዮጵያ የምንኗኗርበት ነገር የለም። እንዲህ አይነት ብልግና አንደኛ ነገር ኢትዮጵያ ውስጥ አሁን ላለው ነገር እንኳን አክሴፕት የማይደረግ ይሄን እየወጡ የሚያሳዩ የቆሻሻ ስብስብ ነው። ይሄ ኢትዮጵያ ውስጥ ባይካሄድም እንደሚካሄድ ግን ተርጉመው እያሳዩን ነው። ይሄ ነገ ለእኛም ምን እንደሆነ እንደሚካሄድ እንድናስብ ያደርገናል። በአፋቸው ሙሉ ወጥተው እንዲህ የመናገር ሞራል ካላቸው ይሄ እውነት ነው ኢትዮጵያ ውስጥ እየተተገበረ ያለው ማለት ነው። እኛ ኢትዮጵያ ገብተን በቅርብ ወጥተናል። እንዲህ አይነት ነገር ሲካሄድ አላየውም፣ ግን ይካሄዳል ማለት ነው። አሁን በቅርብ አይተናል። በገለቴ
አሁን ደግሞ ዛሬ ደግመውታል። አምጡ ፕሩፍ ሲባሉ ማምጣት አይችሉም። ግን ምንድነው የሚያሉት? መሳደብ በግድ ሰድባናለች። አልሰደበቻቸውም አሳዩኝ አለች አይደል እንዴ? ማምጣት አልቻሉም። ሪኮርዱን ስላልቻሉ ይሳደባሉ። በግድ ሰድበሽናል። ሪዝን ግን የላቸውም። ኦሮሞ ነኝ በቃ እኔ ነኝ አንደኛ። ፋኪው ሀጠራ ሁላ ባይ እናታችሁ አፈር ትብላ። ሮሚ ያለችው መሲ ትክክል ነው። ማርያምን ትክክል ነው። በቃ ተሳድባ ከምትወጣ እናትሽ እንደዚህ ምናምን ብላ ከምትወጣ ቪዲዮ ማምጣት ነው።